አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንደት ናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ በተጠየቅኩት ጥያቄ መሰረት የእህት ወንድሞችን ጥያቄ ለመመለስ ቲዮሪካሊ ፕለስ ፕራክቲካሊ ብቅ ብያለሁ ማለት ነው። በወሬም በተግባርም ላሳይ ጥያቄያችሁን ለመልስ መጥቻለሁኝ። ጥያቄው ምንድነው? ጂፕሰም ኮርኒስ ለጭቃ ቤት ወይም ለእንጨት ቤት ይሆናል ወይስ አይሆንም የሚል ነው። እናማ ጂፕሰም ኮርኒስ ለጭቃ ቤት ይሆናል። ልክ እንደምታዩት ይሄ ቤት የምንድነው? የጭቃ ቤት ነው። የጭቃ ቤት ነው። እንደነገርኳችሁ የጭቃ ቤትም ሆነ የብሎኬት ቤት ግድግዳው ኮርኒስ አይሸከምም። ተሸካሚው ከላይ ያለው እንጨት ነው ያልኳችሁ። ይታያችኋል። ከላይ የታሰረበት ቃጫው እዩት። ይሄ ቃጫው ከላይ ከእንጨቱ ጋር ነው የታሰረው። አንጠልጥሎም የሚይዘው ተሸክሞ የሚይዘው ኮርኒሱን ይሄን ነው ማለት ነው። ታያችሁት? ማሻአላህ ተገንጥሎ እንዳይወድቅ እንደዚህ ውፍር አድርጎ በትልልቁ መታሰር አለበት። ታያችኋል? ይሄን ተገንጥሎ ወደ ታች ወደ መሬት ይመጣል ማለት ኮርኒሱ ዘበት ነው። ስለዚህ ጂፕሰም ኮርኒስ ለፕላስቲክም ቤት ሆነ ለጭቃ ቤትም ሆነ ለብሎኬት ቤት ጂፕሰም ኮርኒስ ይሆናል። ታያችኋል? ከምኑ ጋር ነው? እንደነገርኳችሁ እንዳሳየኋችሁ ከእንጨቱ ጋራ ከተሸካሚው ጋራ። ተሸካሚ ካነሰ ሌላ እንጨት ተገዝቶ ከላይ እየተረበረበ ከላይ እየተመታ ነው በጥብቀት የሚታሰረው ይሄው። ስለዚህ ጂፕሰም ኮርኒስ ለእንጨት ቤት ለጭቃ ቤት ይሆናል አይሆንም እያላችሁ ለምትወዛገቡ እህት ወንድሞች በቂ መልስ ይዤላችሁ መጥቻለሁ። ካሁን በኋላ መቼም ይሄ ቪዲዮ የደረሳችሁ እህት ወንድሞች ማንንም አትጠይቁም ብዬ አስባለሁ ማለት ነው። ይታያችኋል። ከኮርኒስ በላይ ያለውን ግድግዳም በጂፕሰም በወፍራሙ ሰጋቱራ እንደዚህ ልክክ አድርገን ሰርተነዋል ማለት ነው። ጭቃ ቤት ላይ የተሰራውን ካሳየኋችሁ ደግሞ አሁን ብሎኬት ቤት ላይ ያለውን ላሳያችሁ። ይሄው እንዳልኳችሁ ይሄን ብሎኬት ቤት ነው። እናማ የተሰራ ያለ ምንድነው? ይሄው ጂፕሰም ኮርኒስ ነው። እንደነገርኳችሁ ብሎኬት ቤት ላይ ያለው እንጨት ከጭቃ ቤቱም ላይ አለ ብያቸዋለሁ። ጭቃ ቤትም ይሁን ብሎኬት ቤትም ይሁን ኮርኒስ ሲሰራ የሚታሰረው እዚህ ከእንጨቱ ጋር ነው። አያችሁት? ከላይ ይሄ ሸጋ ቆንጆ ጠባቃ ጠንካራ መሰረት ያለው እንጨት መሆን አለበት። እዚህ ላይ ነው የሚታሰረው። ስለዚህ ጂፕሰም ኮርኒስ ከብሎኬት ቤት ላይም ይሆናል ከጭቃ ቤት ላይም ይሆናል ነው የምላችሁ። ሲታሰር ከሁለቱም ላይ ይሄ ማሰሪያው እንደዚህ ግብዳ መሆን አለበት። እንደዚህ ይታያችኋል። ማቴሪያል ለመቆጠብ ተብሎ ወጭ እንዳይበዛ ተብሎ በቀጫጭኗ ጀስት ያት ይቻላል። ጀስት በእንደዚህ አይነት መልኩ ሳይተሰራ ልክ እንደዚህ ግንድ አሳክሎ ተወጥሮ መያዝ አለበት ነው የምላችሁ። ያቺ ቀጭኗ ከሆነች ግን ከትንሽ ቆይታ በኋላ ሀገራረቀ በኋላ የመቆረጥ ባህሪ ይኖረዋልና። ይታያችኋል። ይሄ ይታያችኋል። እዩት። በጥፍሬ ልቆርጠው ይታያችኋል። ይሄ በመጋዝ በጥልቆ ካልሆነ በስተቀር በምንም አይቆረጥም። ማሻአላህ ገና አሁን ጅማሮ ላይ ነን። አስተሳሰር እያያችሁ ነው። ይሄው አለቀ። ስለዚህ ልትይዙ የሚገባው ጂፕሰም ኮርኒስ ጭቃ ቤት ላይም ይሆናል ብሎኬት ቤትም ላይ ይሆናል እያልኩኝ የጀላችሁ የመጣሁትን ቪዲዮ በዚሁ ጨርሳለሁ። የዚህን አይነት እና መሰል ስራዎችን በጥራት በታማኝነት ለማሰራት ሐሳቡ፣ ሂሳቡ፣ ቅዱ፣ ፍላጎቱ፣ ጉጉቱ ካላችሁ
0910 33 64 09 ኢሞ፣ ዋትሳፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አገልግሎቱን ማግኘት ትችላላችሁ። የትኛውን ቦታ እየተንቀሳቀስን የመስራት ችሎታው አለን በፈጣሪ ፈቃድ።